ግዴታ ይመስለኛል። ብዙ ሰው የሚመክረው እናንተም ይሄን ነው የምትሉት ወይስ ለማን አሳልፈው ይሰጣሉ? ለማን እኮ ለማን ገብቷችኋል? አልገባኝም ነበር ደንዝጂ። ለማን አሳልፈው ይሰጣሉ? ገብቷችኋል? እስኪ የገባው ሰው ወይ ደግሞ እንደኔ ከነቃችሁ ከረጅም ሰዓት በኋላ እንትን ነው ወደ ተነጭ ነው ካልሆነ አይገባኝም። ይገርማል። ያለበት ሁኔታ ይሄን ይመስላል። ናንቺ ተቆጥቶ ካልሽ ነው ካልሽ ካልሲ ረሳል ረሳውታ እኔ ካልሰራሰው ነበር እንደውም እንግዲህ እንዳለኝ ምን አይነት እግሬ ውሃ ሙቀት ነው። ውሃ የምሬን ማምቃ ጠበቅን ችግር አለ። ውሃ ሙቄ ኧረ ሙቃለሁ ለማሞቃለሁ ሸቀጥቀጥ ነው። ካልሲ አላመጣም ስላልኩ ካልሲ ለማምጣት ብለህ ሄድካ ተደራጅተሽ ጠበቅሽኝ። ደግሞ የተቀደደ ካልሲ ነው የሚመጣው ያንተ ነው። እኔ ቀምሼ አልገዛም ካልሲ ቀምሰህ ነው የምትገዛው። በፍፁም በነገራችን ላይ ማወቅ አለብን። ማወቅ ማለት እውቀት አይደለም። ማወቅ ብዙ እንትን አለው፣ ዘርፍ አለው። እሱን አይደለም ማወቅ ብዙ ዘርፍ አለው። ልክ አሁን እንግዲህ ጠበኝ ምናምን ስል ሳክ እንኳን ካልስ ማምጣት በኋላ ግን እንደምታጠበኝ ታውቃለህ። በኋላ ማለት ነው ላስታውስ ብዬ ነው። አሁን ይሄ ላወራት እዛ አላለኝም ነበር። አሁን ግን ትዝ ብሎኝ ነው። አሁን ለምሳሌ ሳረግዝ ምናምን እግሬን የምታጥበኝ አንተ ነህ። ይሄን ታውቃለህ። ጎንበስ የሆነ ዝቅ ማለት እኮ ይከብዳል። እግር ማለት አዎ ማወቅ ያለብህ ያልኩህ ለዚህ ነው። አሁን አንተ ይሄን አይተህም ታውቃለህ ብዬ አስባለሁ። እኔ በነገራችን ላይ ያሳቀኝ እኮ እግሬን ጠበኝ ሳይሆን ያሳቀኝ መጀመሪያ ካልሲ አምጣልኝ ብለሽኝ ካልሲ አምጣልኝ አልኩህ። ከዛ ምን አልክ? መጀመሪያ ታመጭ ብለህ ሄድክ። ሁሌ ትረሻለሽ። በዛ ከኋላ ያለን ሰው አምጥቶ ያለሽ ቆንጆ ከናስና ከረሳውስ እንኳን እግር ማጠብ አሁን ከዚህ በኋላ እግሬንም ሆነ በጣም እንትን ሲል ንጽህናዬን እጠብቃለሁ። ውጪ ነው የምጠብቀው አይደለም። ይሄን ማጽዳት አለ ምናምን ማጽዳት ምናምን አለ። ማጽዳት ማለት እንደዚህ ሲሉ አሁን ብዙ ጊዜ ግን እኔ እንጃ ይሄ ነገር እንዴት ከወደቃቸው ማለት በጣም ሲያረግዙ አሁን ብዙ ጊዜ ማርያምን ማወቅ የምፈልገው ነገር ነበር። ምንድን ነው ይሄ ያለ አሁን ለምሳሌ 8-9 ምናምን ብቻ ሆዳቸው በጣም እንደዚህ ሲገፋ በዛ ሰዓት እንዲህ ተጎንብሶ እንትን መታጠብ እኔ እንጃ አላውቅም። እንደዚህ መታጠብ እኔም እንደዚህ የምታጠብ እኔ የምጠይቅኝ ያልሽ ያውቃለሁ ወይስ ምንድን ነው? አይደለም እሱን አይደለም። እንዴት ነው አስባለሁ፣ ጠይቃቸዋለሁ እያልኩኝ አሁን ጓደኞችን እስካሁን አልጠየኳቸውም። ግን አልገባኝም። ምንድን ነው እዚህ ያክል እንዴ? በጣም ትልቅ ስለሚሆን ታይተው አሁን ለምሳሌ ልትሄድ ስትል መጠበቅ አለብን። ቦርጫም ወንዶች አሉ አይደል? ዘላለማቸውን አርግዘው የሚኖሩ ወንዶች ቦርጫም ወንዶች አሉ። ዘላለማቸው እነሱ እኮ በቃ ሊሚትድ እርግዝና ነው። ላይፍ ታይም እኮ ነው። እና አንቺ ታዲያ 9 ወር አረገዝኩ ብለሽ ሁላ እንትን አይከብድም? ገና ከሆነ የምታስፈራሪ እኮ ያልኩ ነው። ቆይ አይደለም አልወልድም ምንድን ነው እንዴ አትልም እና እሱን ሳይሆን አሁን እኔ እረሳለሁ ምናምን ወይ ብቻ አላውቅም። ይሄን አምጣልኝ ወይ እንደዚህ አድርግልኝ ስለ ሁሌ ካልስ ማምጣት ምናምን ነው። ግን አንተ ካልስ አምጪልኝ ብለህ አታውቅም? ያው ማዘዝ ያባወራ ወንዱ ነው አይደል? አይደለም እውነት አይደለም። እኔ ብዙ ጊዜ አልልሽም እንደዚህ። አንቺ ብዙ ጊዜ የምትይው ለምን ነው ለከም እኮ ግን ለዛ ነው አሁን አላውቅም። ካልሲ ትንሽ ነገር ናት ምናምን ነገር ልትረሳ ትችላለች። ግን ካልሲ ስለሆነ ምናምን አለ ተቀመጥ እኮ በቤት ተቀመጥ ያለ ካልሲ ምናምን ስለሆነ እኮ አይደለም። በነገራችን ላይ ስለታዘዝኩ ነው በቃ ላይ ሴት ለመድሽውና እሷን ነገር ጫንልኝ። እሷን ነገር እስኪ አምጣት ለምጄው አይደለም እና በቃ ሁሌ ለምን እንደሆነ አላውቅም። ትዝ ይለኛል። አሁን ተነስቼ ሄድኩ
የሆነ ነገር ለማምጣት አንዱን ይዤ መጥቼ አንደኛውን እረሳለሁ። መጥቼ ከተቀመጥኩ በኋላ ደግሞ ውስጥ አንተን ብቻ አይደለም ሌላም ሰው ነው ማለት ሰው ካለ በቃ አቀብኝ በዛው እንትን ምንም ችግር የለም እኮ እሱ ችግር ኖሮት እኮ አይደለም። ግን እሺ አይምሮ ምን አይነት ችግር አለበት መሰለሽ? ይሄን ነገር ከለመደው እሱ ከሚያመጣ ይሄ አምጪ ከሚልሽ አንቺ ከሚልሽ ይልቅ ረስቶት የበሬ ነው ወደ እንትን ሊገባ ነው አይደለም። በቃ ኖርማል ተዘናግቶ ይመጣል። እዚህ ሰው አምጡልኝ እኔ የለመደው አለ ይደርሳልሻል ሁሉ ነገር እኔ ችግር የለውም ለእኔ ችግር የለውም። ግን አንቺ ታዲያ እርግዝና ማጣ ምናምን አለ ማለት አላውቅም። የምን እውነቴን እኮ ነው። እንደዛ እንትና ያን ያህል የሚቸግረው አይመስለኝም። አላውቅም። ግን ወደ መጨረሻው ሰዓት አሁን ተጣጥበህ አጽድተህ ምናምን ነው መሄድ ያለብህ። ሻወር ወስደህ እንደዚህ 9 ወር ሙሉ ቆይ አይደለም አሁን ሁለቱም አሁን አርግዘው ሁለቱም ወልደዋል። እንዴት እንደነበረ ወይ ደግሞ መጨረሻው ላይ እንዴት ነው ሌላው ተውና ከነሱ ይልቃውን ከጓደኛዬ ጋር አወራለሁ። ከጓደኞቼ ጋር እነሱን ራሱ አልጠየኳቸው። ሁለት የወለዱ ጓደኞች አሉ። ግን እነሱን እንዴት ቆይ ጠይቃታለሁ። ዛሬ ነው እንደው የምጠይቃት እንዴት ነው ምናምን ብዬ አልኳትም። ይኸው እግሬ ቀምሰሽ እኮ ማን በልቶት ነው አንተ ነው ይላ እኔ አልጋሽ ራስሽ ጋር ኮለ ነው ካልስኒ ያለ ካልስ ቤት አልቀመጥም። ያለ ካልስ ቤት አትቀመጥ እየበላች እና ምን ችግር አለ? ወደ አነሳሽው ሀሳብ ሲሄድ ማለት ነው ባል ያላሰዳ ማለት ማን ነው ያለች? ዶክተር ነው ወይ ዶክተራ ወይ ዶክተሩ እነሱ ነው እንጂ አሁን ሌላ ካልሆነ አይመቻትም። ግን እንደ ራሳችሁ ይሆንላችኋል ወይ ነው? ግን ከእናንተ በላይ ይታየዋል። ስለዚህ ባል ቁጭ ብሎ በደንብ ማጽዳት ይችላል። እስቲ እንደዛ አይደለም ከስኪን አይደለም ራሱ ነው ባይጠይቅም ተሽቆም የሚልክ እንደለመደው ነው። በቃ አሁን እግሬን ገና ለገና አጠበኝ ምናምን ብለሽ ከዛ በኋላ ለማምጣት እንትን ካልክ እግር ማጠብ አለ። አሁን ከአሁኑ ተለማመድ ነው። ማታ ማታ እግሬን ብታጠበኝ ምናምን ደስ ይለኛል። እኔም ባደረኩ ችግር የለብኝም። ምን ችግር አለ? ወጉ ነው ማለት ነው። ወጉ ነው እንትን ነበረ ወጉ ነው ሲዳሩ ማልቀስ እና እኔ በጣም ቀላል ነገር ነው። እንደ እንትን ብታወራ አትችልም። እግር ማጠብ ነው። አዎ ምንም አጥበኛ አታውቅም እንዴ? አውቃለሁ እንዴ። ሌላ እኮ አንቺ ታዲያ እንትን እያደረግሽ ነው። ካልሲ ገና ለገና በጣም ስላልኩሽ እግሬን እኮ ማጠብ አለብህ ምናምን ስትይ እንደውም እግሬን ጠበኝ አልኩህ። ምክንያቱም ተለማመድ ካሁን ማጠብ እንዳለብህ ወቅ እና እግርና ማጠብ ሌላ ምን ማጽዳትም አለ ያሳውቁ። ያ እሱማ ያኔ እኮ በቃ ምንም ማን ይመጣልኛል ሲደርስ ምናምን ምንም ግዴታ እኮ ነው። ግን እኔ አሁን እንደዛ አስቤው አላውቅም። አሁን በውጭም ወንዶች ስንል ነው የሚሆኑት። አሁን ላይ ሴቶቻችን ባረገዙ ቁጥር እንትን የሚሉ ከሆነ እንጃ ምናልባት እነሱ አላውቅም። አሉ እኮ በጣም ትልልቅ ሰዎች ሆነው እራሱ አሁን ቦርጭ ምናምን አለ እኮ። እንዴት ነው መሰለህ አሁን ቦርጭ ሲሆንና ሌላ የእርግዝና ሲሆን ልዩነት አለ። ያኛው ሲሆን ችግር የለውም እንደምንም ብለህ ይዘህ ምናምን ታነሳለህ። ነገሩ ይህ ሲሆን ግን ይወጥርሃል። ትክክል ነሽ። ህመም ይኖረዋል። ታነሽው ሀሳቡ መጣልኝ። የወንድ ቦርጭ ሆነ ቦርጭ ማንኛውም ቦርጭ እንዴት ሽክፍ አድርገሽው ሁላ ይዘኸውም ቢሆን ያን ያህል ደግሞ ሴቶች ላይ ስለማያጣ ግን ወንዶችም ቢሆን አይደለም በጣም ብዙ ሴቶች አታይም እንደ እነሱ ከወለደች በኋላ እንዴት እንደሆነች ከፊትም ከኋላም ቅርጻቸው የማይለይ ሴቶች አሉ። በቃ ሴት ስትወልድ ሼፕ የሆነች የተስተካከለች ምናምን የነበረች ልጅ ሁላ ከዛ በኋላ ነገሩ ዝብርቅርቅ ይላል። እንዴት እንደሆነ አታውቀውም። የእርግዝና ጊዜ የወፍሬ አክሳ ምናምን አለ ድብልቅልቅ ስለሚያደርግህ ሙሉን ድብልቅልቅ ነው የሚያደርገው። እንጂ ከስንት አንድ እንደዚህ ይልባቸዋል። አብዛኛው ሳይሆን
ይልባቸዋል። ከዛ በኋላ በሆነ ነገር ካላስተካከሉ እንደዛው ድብልቅልቅ ይላሉ። እህቴ ትዝ ይለኛል። እሷማ ትስተካከላለች። ግን ቀርቶላታል ማለት ይሄ ከድሮ ከነበራት ሰውነት ከወለድሽ በኋላ እንትን ያለው ሰውነት ቀርቶ ስገባ ስወጣ እኮ ነው። አረሜ ስወጣ ስገባ ማለት እኔ ደግሞ አያለው ታናሽቴንም አያታለሁ ሲጨምር ሰውነቷ ሲቀንስ ሰውነቷ ምናምን አያለው። ሰው እንደዚህ ሲቀንስ ግን ያኛው ሲሆን አሁን አታይም? ሁለት ልጅ ምናምን እንኳን ሰው የሚሄታው እንደዛ አይደለች። ተስተካክል ግን መጀመሪያ እየነገረች ነበር። ባለፈው ራሱ የመጀመሪያ የነበራት ይሄ ራሱ በቃ እንዲህ ስብርብር ብላ ምናምን ምን ከዛ በኋላ እየጠፋ ስትንቀሳቀስ ልጅ ማሳደግ ምናምን ሲሆን እየቀነሰ የተስተካከልክ ግን እንደነበረ አሁን እኔ እንደነበረኝ አይነት አቋም ላለው ይችላል። ተመልሼ ወደዛ ወደ አሁኑ ላልመጣ እችላለሁ ነው እንጂ ይይዛል። ማሚ ራሱ ናት። በነገራችን ላይ አሁን የመጨረሻ ልጇን ከወለደች በኋላ ሰውነቷ እኮ በደንብ ተስተካክሎ ነው የተቀመጠው። ስቲል እኮ በቃ ማለት ግን የነበረችበት ምናምን ነገር በጣም እንትን ነበር። ያንዴ እኔ ፎቶ ሳይ እዚህ ላይ ወንድሻ እንዴ ማምሳት ተስከስ ምንሽ ትልልቅ ፎቶ የምትቀይበት የአልበም ሳይዝ የሚያልፈው እና ያኔ አስበው እንግዲህ እሷ በዛ ሰዓት እኮ 3 ልጅ ነው ምናምን ወልዳለች። እኔ ግን አልመሰለኝም ገና ምንም እንደሚያለሽ ነው። አይ በጣም እንትን አለች ያኔ በልጅነቷ ነው ወለደች እኮ በልጅነቷ። በቃ ነገሩ ገብቶኛል። በአጠቃላይ ኃላፊነቴን እየነገርሽኝ ማስቀድመሽ እንድታውቀው ምንም ሜጅ የለኝም መቀበል የማይቀር ነው ግዴታ ይመስለኛል። ብዙ ሰው የሚመክረው ይሄን እናንተም ይሄን ነው የምትሉት ወይስ ለማን አሳልፈ ይሰጠዋል? ለማን እኮ ለማን ገብታችኋል? አልገባኝም ነበር ደንዝጂ ለማን አሳልፈ ይሰጠዋል? ገብታችኋል? እስኪ የገባው ሰው ወይ ደግሞ እንደኔ ከነቃች ከረጅም ሰዓት በኋላ እንትን ነው ወደ ነጭ ነው ካልሆነ አይገባኝም። ይገርማል። ያለበት ሁኔታ ይሄን ይመስላል እና ባጭሩ ሚስቴ መልዕክት አስተላልፋልኛለች። ተዘጋጅበት ነው ቅድመ ሁኔታውን ነው እያስረዳችኝ ያለችው። እኔም ተቀበል ወቀሳ አይደለም ትምህርት ነው። እና ግን ቤተሰቦቻችን በጣም እየጠፋችሁብን ነው። በነገራችን ላይ ኮሜንት ላይ ሼር ምናምን ነገር ማድረጋችሁን ቀንሳችኋል እና እኛም ደግሞ ትንሽ በስራ ጉዳይ እሷም እኔም በቃ በጣም ፍዝዝ ብለናል ማለት እና ባጭሩ ከብዙ መጥፋት እንኳን አይደለም መጥፋት ሳይሆን ቀንሰናል፣ ግን አለን ስቲል አለን። አሁን እንደውም ሰሞኑን የለቀቅነው ቪዲዮዎቻችን እየታዩልን ነው። እናመሰግናለን። ገብታችሁ ማየት ትችላላችሁ። እውነት እናመሰግናለን በጣም ቤተሰብ ስለሆናችሁ ስለምትከታተሉ አይደለም። የሆነ ሰዓት ላይ በሆነ ጉዳይ አለመች ብሎን ነበር። አሁን ግን እንደውም እንደምንም እያብቃቃን ምናምን እየመጣን ግን ትንሽ የሆነ ብቻ ሼር ምናምን ብታረጉልን ኮሜንት ከኛ የምትፈልጉትን ነገር ብትጠይቁን ይህን ስሩ ብትሉን እና እኛ ደግሞ ወደፊትም እንመጣለን በሰፊው። አሁንም በቃ ቤታችን ውስጥ ሪያሊቲ ይሆናል ትክክለኛው እኔ እና እሱ ፋይት ስንገጥም የምናረገው ነው ስንደባደብ ይሄንን ነው እያሳየን ያለ ነው እና አሁንም እንቀጥላለን። ይሄን እናንተ የምትፈልጉትን እንግዲህ ባልተቤቴን እንደሰማችኋት ነው። በሰፊው እንመጣለን። ስለምታዳምጡን ስላያችሁን ስለምታዩን እጅግ አድርገን እናመሰግናለን። በቀጣይ እስክንገናኝ ድረስ እንወዳችኋለን። ባይ። ሰላም